ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። የምርጫ ውጤት ተገልጾ መንግስት እስኪመሰረት ድረስ የጸጥታ ተቋማት ዝግጁነት ተጠናክሮ መቀጠል አለበት ሲሉ የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አዛዥ ሌተናል ጀነራል አስራት ዴኔሮ አሳሰቡ። ከጸጥታ ተቋማት በተጨማሪ ህዝቡ በምርጫ ወቅት ያሳየውን የነቃ ተሳትፎ መንግስት እስኪመሰረት ድረስ በተመሳሳይ መልኩ እንዲቀጥልም ጥሪ አቅርበዋል። ምርጫውን ለማደናቀፍ ጸረ ሰላም ኃይሎች ያልፈነቀሉት ድንጋይ፣ ያልሸረቡት ሴራ፣ ያልወጡት ዳገት፣ ያልወረዱት ቁልቁለት የለም። ነገር ግን ሴራቸው በህዝብና በጸጥታ ተቋማት የጋራ ጥምረት ሳይሳካ ቀርቷል ብለዋል። የጠላት ሴራን በማክሸፍ ሰባተኛው ሀገራዊ ምርጫ እንዲሳካ ተልዕኳቸውን በብቃት ለተወጡ የሀገር መከላከያ ሰራዊት፣ ለብሔራዊ መረጃና ደህንነት፣ ለፌዴራል ፖሊስ፣ ለአዲስ አበባ ፖሊስ፣ ለአዲስ አበባ ሰላምና ጸጥታ አስተዳደር፣ ለአዲስ አበባ ደንብ ማስከበር አገልግሎት፣ ለእሳትና አደጋ ስጋት ስራ አመራር ኮሚሽን፣ ለሰላም ሰራዊት አመራሮችና አባላት ሌት ተቀን ለፈጸሙት አኩሪ ተግባር በምርጫ ኮማንድ ፖስቱ ስም ምስጋናቸውን አቅርበዋል። የስልጣን ባለቤት የሆነውን የህዝብ ድምጽ ማክበር ከሁሉም ይጠበቃል ያሉት ሌተናል ጀነራል አስራት ዴኔሮ በአሁኑ ወቅት የምርጫው ሶስተኛው ምዕራፍ መቀጠሉን አስታውሰው ውጤት ተገልጾ መንግስት እስኪመሰረት ባለው ሂደት የጸጥታ ተቋማት የወትሮ ዝግጁነት ተጠናክሮ መቀጠል አለበት፣ የህዝቡም የነቃ ተሳትፎ በተመሳሳይ ሁኔታ መቀጠል አለበት ብለዋል። በትግራይ ክልል ወጣቶች ላይ እየተፈጸመ ነው የተባለውን የግዳጅ አፈሳ አጥብቆ እንደሚቃወም በአዲስ አበባ የተቋቋመው አዲስ ምክር ቤት አስታወቀ። አዲስ የተቋቋመው የትግራይ ሰላምና ለውጥ ምክር ቤት በትግራይ ክልል ውስጥ ወጣቶችን በግዳጅ ወደ ውትድርና የማስገባት አፈሳና እገታ እየተከናወነ ነው ሲል የከሰሰ ሲሆን ድርጊቱንም በጽኑ እንደሚታገለው ባወጣው መግለጫ አስታውቋል። ምክር ቤቱ ባወጣው መግለጫ የትግራይ ህዝብ ለፍትህ፣ ለእኩልነትና ለዲሞክራሲ ሲል ታሪካዊ መስዋዕትነት የከፈለ ቢሆንም አሁን ባለው የክልሉ አመራር ስልታዊና ብቁ አመራር ማጣት ምክንያት አሁንም መሰረታዊ ፍላጎቶቹን ሳያሟላ ዳግም ወደማያቋርጥ ጦርነትና ውድመት እየገባ ይገኛል ሲል ከሷል። አመራሩ በቡድናዊ ስግብግብነትና በግል ጥቅም መታወሩን የጠቀሰው መግለጫው ህዝቡ ካለፈው ታሪካዊ ስህተት ይማራሉ በሚል በትዕግስት ቢጠብቅም ውጤቱ ግን ክህደት ሆኗል ብሏል። ከኔ በቀር ሌላ ስልጣን የለም የሚል አምባገነናዊ አካሄድ የክልሉን ልሂቃንና የፖለቲካ ፓርቲዎች ያገለለ መሆኑን የጠቀሰው ይኸው ምክር ቤት ቀደም ሲል ተቋቁመው የነበሩ ሁለት ጊዜያዊ አስተዳደሮችን በማፍረስ ታሪካዊ ወንጀል ፈጽሟል ሲል የወቅቱን የክልሉን የፖለቲካ መዋቅር ወቅሷል። ይህንን ተግባር በኃይል ለማስፈጸምም በስርቆት፣ በህዝብ ሀብት ምዝበራና በህገወጥ የሰዎች ዝውውር የተዘፈቁ የጦር አዛዦችን ኮርና ከኮር በላይ በሚል ስያሜ የጥፋት መዋቅሩ የጀርባ አጥንት አድርጓቸዋል ሲል ክስ አቅርቧል። ምክር ቤቱ በመግለጫው ካካተታቸው ዋና ዋና ነጥቦች መካከል ለትግራይ ወጣቶች ያስተላለፈው ጥሪ አንዱ ነው። አሁን ያለው ቡድን ያለ ጦርነትና ግጭት መኖር እንደማይችል የገለጸው ምክር ቤቱ ወጣቱን የስልጣን እድሜ ለማራዘም ትምህርት ቤቶችና ዩኒቨርሲቲዎች ተዘግተው እንዲቆዩ እየተደረገ ነው ብሏል። በመሆኑም ወጣቶች በመደራጀት ለአፈሳ እምቢኝ እንዲሉና የሻዕቢያ አይነት ስርዓት በትግራይ መሬት ላይ እንዳይገነባ ከምክር ቤቱ ጎን እንዲሰለፉ ጥሪ አቅርቧል። በተጨማሪም ወጣቶችን በግዳጅ ወደ ጦርነት በሚማግዱ ወታደራዊና የጸጥታ አካላት ላይ የመጨረሻ ማስጠንቀቂያ የሰጠው ምክር ቤቱ ይህ ድርጊት በህግ የሚያስጠይቅ ወንጀል መሆኑን አውቀው ከድርጊታቸው እንዲቆጠቡ ካልሆነ ግን በህግ ፊት እንደሚፋረዳቸው ገልጿል። የሰላምና የለውጥ ምክር ቤቱ የመስራች ስብሰባውን ካካሄደ በኋላ ሰፊ ትግል መጀመሩን ጠቅሶ በክልሉ ያለውን የፖለቲካ ውጥረትና የተጋረጠውን አደጋ ለማስቀረት ሙሉ ለውጥ ፈላጊው የትግራይ ህዝብ ዓለም አቀፍ የሰብአዊ መብት ተሟጋቾችና ተቋማት ድምጻቸውን እንዲያሰሙና ከህዝባዊ ትግሉ ጎን እንዲሰለፉ ጥሪውን አስተላልፏል። ስለቀረቡት ክሶች ከወቅቱ የክልሉ አመራሮች በኩል እስካሁን የተሰጠ ምላሽ የለም። ኢትዮጵያዊ ዜግነት ያላቸውን ግለሰቦች በህገወጥ መንገድ ወደ ሊቱዌኒያ ለማስገባት የሞከሩ ኤርትራውያን መከሰሳቸው ተሰማ። የኢትዮጵያ ዜጎችን በህገወጥ መንገድ ድንበር ለማሻገር በመሞከር የተከሰሱ የኤርትራ ዜግነት ያላቸው ግለሰቦች ጉዳይ በምስራቅ አውሮፓዊቷ ሀገር ሊቱዌኒያ ለሚገኝ ፍርድ ቤት መመራቱ ታውቋል። ከጉዳዩ ጋር በተያያዘም በህገወጥ መንገድ ወደ ሀገሪቱ ሊገቡ የነበሩት ሁለት ኢትዮጵያውያን ግለሰቦችን የሌላ ሰውን ማንነት የሚያሳዩ የተሰረቁ ሰነዶችን በመጠቀም መከሰስ
መከሰሳቸውን ነው ኤልአርቲ የተባለው የሀገሪቱ መገናኛ ብዙሃን ያስታወቀው። እነዚህ ኤርትራውያን ዜጎች ሰዎችን በህገወጥ መንገድ በሀገሪቱ ድንበር ማሻገርና የግል ሰነዶችን ያለ አግባብ መጠቀም በሚሉ ወንጀሎች መከሰሳቸውንም ዘግቧል። የሊቱዌኒያ ጠቅላይ አቃቢ ህግ ቢሮ ዛሬ ባወጣው መግለጫ መሰረት ሁለቱ የ26 ዓመት ዕድሜ ያላቸው ኢትዮጵያውያን ሴቶችም የማንነት ሰነዶችን በህገወጥ መንገድ በመጠቀም ተከሰዋል። ባለፈው ጥር ወር ላይ ከላቲቪያ ተነስተው ወደ ፖላንድ በሚጓዝ አውቶቡስ ላይ ፍተሻ ያደረጉ የድንበር ጠባቂዎች ሁለት ወጣት ሴቶች ለኤርትራውያን ስደተኞች የተሰጡ የግሪክ የመኖሪያ ፈቃዶችና የጉዞ ሰነዶችን ሲያቀርቡ ተመልክተዋል። ይሁን እንጂ በኋላ ላይ በተደረገ ማጣራት ሴቶቹ የኢትዮጵያ ዜጎች መሆናቸውና የያዟቸውም ሰነዶች የነሱ እንዳልሆኑ ተረጋግጧል። ሁለቱም ሴቶች ቀደም ሲል ከቤላሩስ ተነስተው ያለ ህጋዊ ፍቃድ ወደ ላቲቪያ የገቡ ሲሆን በወቅቱ በስደተኞች መጠለያ ማዕከል ውስጥ ይኖሩ እንደነበር ታውቋል። ክስ ከመመስረቱ በፊት የተደረገው ቅድመ ምርመራ እንደሚያሳየው ከሴቶቹ መካከል አንደኛዋ ከኤርትራውያኑ አዘዋዋሪዎች ጋር በማህበራዊ ሚዲያ ረዘም ላለ ጊዜ ግንኙነት የነበራት ሲሆን ግለሰቡም ከቤላሩስ ተነስተው በላቲቪያ በኩል ወደ ምዕራብ አውሮፓ የሚያደርጉትን ጉዞ ሲያስተባብርላቸው እንደነበር ተደርሶበታል ሲል ዘገባው አመላክቷል። እንደተባበሩት መንግስታት ድርጅት የስደተኞች ኮሚሽን መረጃ በርካታ ኢትዮጵያውያን መዳረሻቸውን በተለይም የምዕራብ አውሮፓ ሀገራት በማድረግ በህገወጥ መንገድ የሚያደርጉት ጉዞ ለሞትና ለተለያዩ እንግልቶች እንደሚዳረጋቸው አሃዛዊ መረጃን በማስደገፍ በተደጋጋሚ ሲገልጽ ይስተዋላል። ይሁን እንጂ አሁንም ቢሆን መነሻቸውን ከኢትዮጵያ ያደረጉ ዜጎች አደገኛ የጉዞ መስመሮችን በመጠቀም ወደ እነዚህ ሀገራት ለመግባት መትመማቸውን አላቋረጡም። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።